እኔም እኮ ወድጄ አይደለም። ይገባኛል። ደግሞ ታዝቤሻለሁ። እሺ ደግሞ ምን አጠፋው? ያ ሁሉ ድብደባና ዛቻ ሲደርስብኝ መቼ ካደረግሽ? ወድጄ እኮ አይደለም። ያኔ በጣም ስላዘንኩብሽ ነው። የፈለገ ባሳዝንሽ በክፉ ቀን ካጠገቤ ትርቂያለሽ ብዬ አስቤ አላውቅም ነበር። የኔ ቆንጆ በቃ ይቅርታ አድርጊልኝ። እኔ ባንቺ የሚጠግን አንጀት የለኝም። አንቺ ግን እንዴ ጸጊ እያለቀሽ እኮ ነው። እናት ምን ሆነሽ ነው? ቆይ ምንድነው የቸገረሽ ነገር አለ? በጣም ብዙ ነገር። በቃ እሺ አትጨነቂ። እኔ ሁሉን ነገር ከፈር አደርገዋለሁ። እሺ አዎ እሺ ቆንጆ። በእናትሽ አታልቅሽ። ምን ጸጊ ቀስም ላይ ስድስተኛው ስሜቴ ግን ተው። ኧረ ተው፣ እኔ ዝም ብለህ የሆነ ነገር ሹክ አትበለኝ ተው። እጭ እንግዲህ እንደው አንተ ደግሞ እንደው በቃ ተው ስትባል ማትሰማው አይደል እንዴ? ተወኝ በቃ። እየመጣህ ዝም ብለህ ሹክ አትበለኝ ተወኝ በቃ። እጭ አይ ስድስተኛ ስሜቴ እንደው ምን ይሻለኛል? እኔ ቆይ ላድርገው። ጄሪ ምን ሆነሽ ነው ብቻሽን የምታወሪው? ኧረ ምንም አልሆንኩም። ምን ሆንክ? እኔ የምልሽ ቦቸራ ከሚባለው ልጅ ጋር ያላችሁ ግንኙነት ምንድን ነው? ምንስ ቢኖረን አንተ ምን አገባ? አይ ያው አንዳንድ የምሰማቸው ነገሮች ግር እያሉኝ ስለሆነ ነው። ደግሞ ምን ሰማ? ባለፈው ማርክ ምን እንዳለ ታውቂያለሽ? ጄሪ ከቦቸራ ፎንቃ ይዟት ስቅስቅ ብላ ስታለቅስ ነበር ብሎ ወሬ እየነዛ ነበር። ይሄ ማርክ የተባለ ልጅ ቆይ ሲጥ አድርጌ ነው የምገለው። ዛሬ ደግሞ ዳጊና ይግንቸው ስለ ሽውታ እያወራኝ ቦቼ ሁለቱንም ሽውታዎቼን ነጠቀኝ አለኝ። ሁለቱም ሲል ማንና ማን? አንቺና ሄቨን ነው። ቀዳዳ ሄዶ እዛ ሽውታውን ያስታም። እኔ የምልሽ ቆይ ቦቼ የሚባለው ልጅ ግን ምን አስነክቷችሁ? ብቻ አንተ የተባለውን ሁሉ ነገር አምነህ እንዳይሆን እንዳላምን የሚያደርገኝ እስቲ አንድ ምክንያት ነገር። ሃይ ሚስ ከቦቼ ጋር በጣም በተደጋጋሚ አብሮ መዋል እንደጀመሩ ሳልሰማህም? አታረቁ። በምን እርግጠኛ ሆንክ? ሃይሚዬን በደንብ ስለማውቃት ነው። ቆይ ስለምታውቃት ነው ወይስ ስለምትወዳት? ምን አይነት ጥያቄ ነው የምትጠይቂኝ? አንተስ ቆይ እኔን የምትጠይቀኝ ምን አይነት ጥያቄ ነው? ማለት ቆይ የሆነ ሰው ከአንድ ሰው ጋር ታየ ማለት ያን ሰው ግዴታ ያፈቅረዋል ማለት ነው እንዴ? በእርግጥ እሱማ አይደለም። በቃ ራስ መለስከው እኮ። ቤዛሽ ቆይ ምንድነው መፍትሄው? በቃ አላውቅም። እኔ ጸጋን አናግራታለሁ። ምንድነው የምታናግሪያት? በቃ መለመንም ካለብኝ እለምናታለሁ። ጸጋ እኮ እንደሱ ነገር አይሆንላት እና ምን እናድርግ? በቃ እሺ ቤዛ እሺ በይኝና እኔ በራሴ መንገድ ይሄን ነገር ልፍተው። ያሬድ አይሆንም አልኩ አይሆንም። እሺ ቆይኛ እኔና አንቺ እዚህ ስንዘናገልና ተሸካቢውንስ? አላውቅም ያሬድ፣ ግን በቃ ሁሉንም ነገር መጋፈጥ እንጂ ምንም ነገር ማድረግ አያስፈልግም። በቃ ቤዚ የሁሉ ነገር እንዲፈጠር ያደረኩት እኔ ነኝ። ትናንትና ስትይኝ አልሰማልሽ ይቅርታ አድርጊልኝ። ችግር የለውም። አንተም እኮ ወደህ አይደለም አይደል? በቃ ቤዚ ካሁን በኋላ በህይወትሽ ምንም ነገር ቢያጋጥምሽ አብረሽ ለመጋፈጥ በጣም ዝግጁ ነሽ። እሺ ሰው ነገር አስጨነቀው። አዲስ ሆኖበት እኮ ነው ለጨጓራው። ዛፉ ሳምቡሳው ቢበላ ይሻሉ ነበር። እዴ ፎንቃይ እዚህ ምን ትሰራለሽ? ቦቼ አንተ ራሱ እዚህ ምን ትሰራለህ? እኔማ እኮ የቤቱ እኮ ቋሚ ደንበኛ እኮ ነኝ። አንደኛ እያቀለድኩ አይደለም። ሻንተ በቻራ ታዲያ ያስቀለድኩ እንዴ ነው ቦቼ? ይኸውልሽ አዲስ ምግብ ስትበይ እኮ አመልሽና ተለዋወጠ። እኔማ እኮ ተረታዬ ነች ላለጋብዝህ ዛሬ እንኳን ለየት ያለ ምግብ በላ ከቆቀር ወጣ ብላ እኮ እዚህ ያመጣችኝ። አንቺ ምን ትሰሪያለሽ እዚህ? እኔማ ፎንቄ ደጋብዘኝ ይዞኝ መጥቶ ጋብዞኝ ጨርሶ ከዛም እሱ እዛ ሽንት ቤት ሄደዋል። ታዲያ እነሱ ሽንት ቤት አቤት 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 ናቀው ምግብ በልቶ በልቶ እዛ እኮ ትገባለህ ትጠነባለህ። ናውጣ እኮ ብየው ነበር። አይገርምም ኮችዬ? አይ ደስቲ ድርቆሽ አይለም ቢሆን ዛሬ
ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ቦቻ ያለ ፍቅር ስጦታ ላይክ የለውም። የቦቻ አድናቂዎች ላይክ ሼር ሰብ እያረጋችሁ እንዴት ስለምታበረታቱን እጅግ አድርገን እናመሰግናለን። ቦቻ ኩርፊያውም ሁሉ ነገሯም እንግዲህ ዘጭ ብሏል። ያት የሸሯ ንጉስ ፎቶግራፍ እያነሳች ለእናቷ ለመላክ እንትን እያለች ነው። የቤዚና የያሬድ ፍቅር እንዴት ነው? ዋው ነው። አንደኛ ብለዋለሁ። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አድርገን እናመሰግናለን። ኪሩንዴ ነው አማኑ አሉላ ለምን ነበር ይፈልግ እኔ እንጃ የኪራዩን አላውቅም፣ ግን ብቻ ልፈልግልህ እችላለሁ። ፕሊስ በቃ አትጠይቅና ንገረኝ። እሺ ግን ለማን ፈልገህ? ለራሴ ነው የፈለኩት። እንዴ ቀስቴ ሰርግ አለብሽ እንዴ? አይ እንደዛ እንኳን አይደለም አለ አይደለ በቃ ፎንቄን እኮ ሰንራይዝ ላደርጋት እኮ አስቤ። ኧረ ሰንራይዝ ብቻ ያሬድ ቤዛን ሱፍ አድርጎ ሰርፕራይዝ አድርጓታል ብዬ ስለነገርኩ ለእሱ የመልስ ምት እንደው እና ታዲያ ቢሆን ምን ችግር አለው? በቃ ተማሙችን ቢሆን ፎንቄን ላስደስታት እፈልጋለሁ ካልሽ እሺ። እንደውም የሆነ ጀለስ አለኝ ካንተ ጋር ሳይዛችሁ አንድ አይነት ነው። ከሱ ልቀበል እችላለሁ። ግን ምን ግን እኮ ያሬድ ለቤዛ የሚገርም ቀሚስና ጫማ ገዝቶላታል። እሱንስ እንዴት ልታረጊ ነው? ታዲያ ምን ችግር አለው? እሱንም ቢሆን እገዛላታለሁ። ደግሞ ለፎንቄ ያለው ሐረቃስ ያረጋጋው ስሜታዊ እየሆንክ ነው። ብር ከየት ልታመጣ ነው? አላውቅም፣ ግን በቃ ከየትም ተፋልጬ ቢሆን እገዛላታለሁ። ይሄ ነገር ግን ቢቀርብህ ነው የሚሻለው። ለምንድን ነው የሚቀርብኝ? አንቺም ብትሆኚ እኮ ችግር አለብሽ። በቃ ማትነካኪው ሰው የለም። እሱስ ልክ ነሽ። ለነገሩ አሁን ማንነቱን ስለደረስኩበት የጊዜ ጉዳይ ነው እንጂ በእንብርክክ ነው ማስኬደው። እኔ ግን እንዲያስ መክረሽ ጸጋ፣ እንደዚህ አይነት ነገር ቢቀርብሽ ነው የሚሻልሽ። ለምን? ምክንያቱም ጸጊ ያንቺን ህይወት የሚያመሰቃቅል የሚጎዳ ነገር ውስጥ ልትገቢ ስለምትችይ ይሄንን ሰውዬ እርግፍ አድርገሽ ብትይው ጥሩ ይመስለኛል። ለሰውየው አስበሽ ነው ወይስ ለኔ? ቆይ ደግሞ ለሰውየው ምን ብዬ ነው ማስብለት? ምናልባት የምታውቂው ከሆነ ምን አለ ግን ጸጋ ዛሬ እንኳን ቀናውን ነገር ብታወሪ። ለነገሩ አሁን ማንነቷን ስለደረስኩባት ብዙም የሚያሳስብ ነገር የለም። ቆይ ሴት መሆኗ እንዴት አወቅሽ? አይ ልክ እኮ ነሽ። ወንድም ሊሆን ይችላል። ለነገሩ ይሄንን ነገር ተውት አድርጊውና ለበለጠ ነገር ተዘጋጂ። እኔና ቤዚቲ ሁሌም ቢሆን ከጎንሽ ነን። እሺ? ይሄን ሁሉ ነገር በድያችሁ ልትረዱኝ ስላሰባችሁ በጣም ነው የማመሰግነው። እሺ? ምንም አታስቢ። እሺ? እኔና ቤዛ ለሰው ልጅ መቼም ቢሆን ክፋት አስበን አናውቅም። ወደ ክላስ ልሄድ ነው። አብረሽ መሄድ ትፈልጊያለሽ? አይ እኔ ትንሽ ቆያለሁ። አንቺ በቃ መልካም ቀን። ወይኔ ባባ ቢሞት። እቺ ልጅ ግን ምን ባደርጋት ነው የሚሻለኝ? እኛ ግን ሀሳብ አለን። በሀሳባችን ከተስማማሽ ምንድነው እሱ? ይኸውልሽ ጸጋ ልንደፍቃት አስበናል። ከፈለግሽ አንቺ እኛን ጆይን ማድረግ ትችያለሽ። እናንተ ያማችኋል እንዴ? ምን ነው እንደሱ የሚባል ነገር አያስፈልግም። ግን እኮ ቤዛ በኋላ ያነሳቻችሁን ፎቶ ለእናትሽ ሄዳ ልታሳያቸው ትችላለች። እሺ ቆይ አሁን ምንድን ነው የሚሻለኝ? ተረጋግታችሁ ብታናግሯት ጥሩ ነው። ግን ይኸውልሽ ቤዛ ተሳስተሽ እንኳን ይሄንን ነገር የነገሩን ሶሲና ዮሐን ናቸው ብለሽ እንዳታወሪ። በቃ እኛ ወልድ ልምድ ስላለብን እንሂድ። ተቃቸው
ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ጸጋ ሳታያቸው ነው የዛን ፎቶግራፍ አንስታ እያስፈራራቻቸው ትገኛለች። ጸጋ አሁንስ ምን አስባ ነው? ጸጋ ተንኮሏ መቼ ነው የሚያበቃው? ጸጋ በየሄደችበት ተንኮል ማንንም ከማንም ማጋጨት ሆኗል ስራዋ። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ስለምታበረታቱን እጅግ አድርገን እናመሰግናለን።